ሰላም እንዴት ናቸው ጓደኞቼ? ያለሁላችሁ እንግዲህ ሩታ በነጭ ወሬ መጥታለች ማለት ነው። እርግዝናም ውሸት፣ መውለጃም ውሸት፣ መጨረሻው ሁሉም ውሸት ማለት ነው። ሚጡም ውሸት የሆነ ድራማ ማለቃ ደርሷል ማለት ነው። ግን እኔ እዚህ ጋር የሚገርመኝ ማለት ነው፣ ኦኬ ይሄ እኮ በፈጣሪ ስራ ለምን ትዋሻለች? እናንተን ደግሞ ማርያም እንዴት እንደምታስጠሉ ማለት ነው። በውሸት ነገር ዝም ብላችሁ ፈጣሪን ትጠራላችሁ እንዴ እናንተ? እዛ እኮ እየተወነች ነው። አንድ እንደዚህ ፊቷን እንደዚህ ትይዛለች። መጀመሪያም ስታረግዝ ቀንም ፊቷን ፊስክልቅልቅ አርግታ አለቀስኩ ብላ አይኗ እንደማስመስላ ነው የምትመስለው። ትናንትና እንደዛው ነው የመጣችው ማለት ነው። ምን አስደክማት ይሄ ሁሉ ግን? ለምንድነው እንደዚህ የምትጃጃለው? ለምንድነው በክብሯ እንደዚህ የምትጃጃለው? እኔስ ቤተሰቦቿ ስለምንድነው ዝም ብሎ የሚያዩት? እሺ አሁን እንኳን ቤተሰቦቿ ጋር ነው ያለችው። እናቷም እንዴት እንደዚህ አይነት ውሸት ላይ ተጨምራ ትተውናለች? በዚህ እድሜ ማለት ነው። እሷም በዚህ እድሜ ቤተክርስቲያን የምትሄድበት ጸሎት የምታደርግበት በቃ ልጆቻችሁን እውነት ነገር የምታስተምርበት ጊዜ ላይ ነው ያለችው። ገና ውሸት ተባብራ ሐኪም ቤት ከሷ ጋር ትቆማለች። አሁን ደግሞ አንድ ሴት በውስጥ ሚጥ ይይዛታል። እሷ ደግሞ በረንዳ ላይ ቆማ ድራማ ትሰራለች ማለት ነው። እሷ ልክ ሚጥ እንደያዛት በኑሮ በሆዷ ውስጥ ከታ ማለት ነው። አሁን ዛሬ ይዛላቸው የምትመጣ የራሷ ልጅ ይመስላችኋል እንዴ? የተከራየ ልጅ፣ የሰው ልጅ ድራማ የሰሩበት ማለት ነው። እናንተ ግን ዘይቦሊዮ አይታችሁ አታውቁም እንዴ? ሰው የሰው ልጅ ወለደች ተብሎ የሰው ልጅ ሲሰጣቸው ቃና ድራማ ላይ ያላያችሁ እንዴት? ቲቪ አይታችሁ ማታቁ፣ ድራማ አይታችሁ ማታቁ ፈዛዛዎች፣ ፋራዎች እዚህ አረብ ሀገር መታችሁ እኛ ላይ የምትጃጃሉ፣ እኛን የምታሰድቡ ማለት ነው። ስንት የመዳም ቅመም አራዳና ነቄ ያላት ማለት ነው። ስንት እሳት እኮ ናቸው የአረብ ሀገር ሴቶች ማለት ነው። ወርቅ አሁን ከዛ እሳት ውስጥ ተገብቶ ነዶ ከዛ ወጥቶ አይደለም እንዴ ቆንጆ ሆኖ የሚታየው? እንደዛ ናት እኮ የአረብ ሀገር ሴት። ባለፈ ያላያችሁም እንዴ ቲክቶክ ላይ ልክ ድምጽ ጨምሬ ስላት እንደዚህ ጎንበሳለች እና ድምጿን ጨምራ ሄዷን እንደዚህ ሽት ሽት ስታደርገው ጨርቁ ወደ ውስጥ ገባ። ከዛን እጇን አነሳችና ፀጉሯን አምጥታ ወዷ ላይ ሸፈነች። የት ሀገር ነው? አንድ እርጉዝ ማለት ነው በአንድ ቦታ ከፍ ብሎ በአንድ ቦታ ዝቅ የሚለው ማለት ነው። የት ሀገር ነው? ይሄው በነጭ ወሬ ነው ወታለች ወዷን አሳየች የምትሉ እሱ እኮ ፎቶሾፕ ነው እናንተ። ይኸው ልጅ እያሳቀፋችሁ ስንት ነገር እየለፋችሁ እያመጣችሁ አይደለም እንዴ? ለምን እሷ እንደዛ ማምጣት አትችልም እንዴ? እሷ እኮ ትክክለኛ እርጉዝ ብትሆን ኖሮ ልክ 4 ወር ሲሆናት ሐኪም ቤት ትገባለች። ልጃችን ልናይ ነው ይባላል፣ ቪዲዮ ይሰራል። ያን ቀን በቃ ኮምፒውተር ላይ እንደዚህ ስንት ጊዜ ነው አብረሽ ኮምፒውተር ሐኪም ቤት እየወሰዳት፣ አንዴ ዳን እየወሰደት በኮምፒውተር እቺ ልጅ የሚጎረጉሯት ማለት ነው። ከዛን የልጁ ውጤት አይተናል ብሎ ከጽጌ ጋር ነጭ ወሬ ይዞ መጡ ማለት ነው። ሐኪም ቤት ሳትገባ ወንዱን ሴት ሆኖ ዶክተር ሳይ ማለት ነው። እቺ ታልፋታለች እንዴ? እቺ ንግድ ነው እንዴ አብርሽ የምታልፈው? በዛን ጊዜ እኮ ቪዲዮ ይሰራል ነበረ። ሐኪም ቤት ሲገቡ ልጅ ወንድ ነው ሴት ነው ለማየት ሲገቡ ማለት ነው ቪዲዮ ይሰራል ነበረ። ካሜራ ከሱ እጅ ላይ ይወርቃል እንዴ? ያን ቀን ኮምፒውተር ላይ ልጁ ሲታይ ወንድ ሴት እንደሆነ ቪዲዮ ይሰራበታል ነበረ። 2 ቪዲዮ 3 ቪዲዮ ሐኪም ቤት እየተሽከረከረ ይሰራላቸዋል ነበር። ኔቨር የለማ ሆዷን ገልጻ ሐኪም ቤት ገብታ ኮምፒውተር ላይ ከታየች የለማ ይታያላ፣ ውሸት መሆኑ ይነቃባቸዋላ። ግዴታ በቃ እሷ ፎቶሾፕን አምጥታ በጎቹን ማሳመን አለባት። እነዚህ የተጃጃሉ የገጠር ልጆች ምንም ማያውቁ ማለት ነው። ፋራዎችን በለቻቸው ማለት ነው። ሳታረግዝ አረገዝኩ ብላ ብር ተለክላት፣ ቤቢ ሻወር ተባለ፣ ቤተሰቦችሽን አሉ የእናቷን በር ቀለም አስገቡ። ምን ያላደረጉት ነገር አሉ? ልፋታቸው ልፋት እኮ አይደለም ግን ከንቱ ነው። የለማ ትክክለኛ ነፍሰ ጡር ሆና እንደዛ ዋጋ ብትከፍሉ ማለት ነው ደስ ይለኛል ነበር። ግን ውሸት ነው። እናንተ ላይ እየተወነች ነው። እናንተ ላይ እየዋሸች ነው። ወደ ራሳችሁ ተመለሱ። ነገ ወጥቶ ሄሚን አያቸው አይደለም እንዴት እንደምትሳደብ?
እኔ እኮ ትናንትና የለበስኩት እኔ ዛሬ አልለብስም፣ ዛሬ የለበስኩት ጫማ ከዚህ በፊት እኔ አልለብስም ብላ ሚዲያ ላይ ወጥታ ከዚህም በፊትም ተሳደበች። አሁንም ድጋሚ ተመልሳ የአረብ ሀገር ሴቶች የድሮ ፎቶ እኔ ያመጣችው እኔ ልታሸማቅቁ ነው ብላ ተሳደበች። ረሳች እና አብርሽ ቤት ሰራተኝነት ተቀጥራ እንደምትሰራ ረሳች ማለት ነው። ነገም ሩታም እናንተ ወጥታ እንደዚህ እናንተን ትሳደባለች ማለት ነው። የዓላማን ቦታ ስትደርስ ማለት ነው። የተመኘችው ሁሉም ሲሳክላት እንደ ሄሚ እናንተ ወጥታ ትሳደባለች ማለት ነው። ሰው እንዴት በዚህ ልክ ይዋሻል? ሚጥ የያዘ ሰው ፊት እንደዚህ ይመስላል እንዴ? ከምርሽ ነው እንዴ? ይሄ እኮ በእጅሽ ፊክስሽን ተቀብተሽ ውሸት እንባሽ የምታለቅሽና ትክክለኛ እንባ እኮ ያስታውቃል ማለት ነው። ትክክለኛ እንባ እኮ እንደዚህ አይደለም። ሚጥ የያዘ ሰው እንደዚህ ቁጭ ብሎ ትቢት እንደያዘ ሰው ይስቃል እንዴ? እንደዚህ ያደርጋል እንዴ? ከምርሽ ነው እንዴ? ለምንድነው እናትሽን በደንብ ያልጠየቅሽው? ለምንድነው በደንብ እናትሽን ጠይቀሽ ተወናውን ያላሳመርሽው ማለት ነው? ምንም ሚጥ እንኳን የያዛት እኮ አይመስልም። ሄዳ ዝም ብላ አታቅማ። ውሸት ነው። ውሸት ስለሆነ እኮ ነው። ውሸት ስለሆነ በቃ ያስታውቃል። ትክክለኛ እመምና ውሸት እመም ያስታውቃል ማለት ነው። እሷ ግን በግድ ነው በቃ ፊቷን ዝብዝብ አርግታ የምታለቅሰው ማለት ነው። ህመሙ ማለት ነው። ሲያምሽ እንደዚህ አይደለም። እኛ እኮ ወልደን አይተናል። እንደዚህ በቃ ቁጭ ብለሽ የምትጠጪ የምትበይ ይመስልሻል እንዴ? ከምርሽ ነው እንዴ? ተጃጃልሽ ግን ሸጦሽ እኮ ቤተሰቦችሽን አረከሽ፣ ራስሽን አረከሽ። ልክ በስነ ስርዓት እንዳገባሽ ቤተሰብ ቁጭ ብሎ እግር ተስመው እንደተሰጠሽ ነው የሚያደርግሽ ማለት ነው። መልስ እንኳን ሳትጠሪ ወደ ቤተሰቦችሽ የመጣሽው ይሄ ሁሉ ዩቱብ ብር እየከፈለልሽ በሁለት ዩቱብ ላይ ብር እየበሉ ስነ ስርዓት እንኳን ለቤተሰቦች ራሱ ክብር ያጣች ሴት ናት። ለቤተሰቦቿ ማለት ነው ወግ ማድረስ እናቷን ያልታደለች ናት ሩታ ማለት ነው። ቤተሰቦቿም ርካሽ ናቸው። መልሱ እንኳን ሳይጠሩ ነው ይሄው ከአብርሽ ጋር ሐኪም ቤት ውስጥ የሚርከሰከሱት ማለት ነው። ይሄ ትክክለኛ እርግዝና ቢሆን ኖሮ ይሄ ዲቃላ ነው እንጂ ትክክለኛ ልጅ አይደለም። ግን ኔቨር የለማ። እነሱ ህዝብ ላይ እየተወኑ ነው። እሷም የራሱ ህይወት አላት፣ አብርሽም የራሱ ህይወት አለው ማለት ነው። ሁሉም አሁን ልክ ድራማው ሲያልቅ ሁሉም የራሱን ህይወት ይኖራል ማለት ነው። ሩታ ደግሞ አሁን ይሄ ጨርቅ ሲወጣ ይሄ በኖረው ትናንትና የከተተችው ሲወጣ ሌላ ወንድ ይዛ ትመጣለች። እሱ ማገጠብኝ፣ እኔም ማገጥበታለሁ፣ እበቀለዋለሁ፣ ከዚህ በፊት እርጉዝ ሆኜ ነው፣ ማን ከማን ያንሳል ትላለች። እንደዚህ እያሉ ይሞጨሞጫሉ ማለት ነው። ቁጭ በሉ አሁን አንድ ሳምንት እናቷ ቤት ይሁን የት እንደምትቀመጥ ነው ምን አቅላታለሁ። ትታረሳለች። ልክ እንደወለደ ሰው ልጁ ከጠገቧ ይቀመጣል። ይሄ የተከራየሁት ልጅ በአንድ ቀን 3 ቪዲዮ 4 ቪዲዮ ይሰሩበታል። ከዛ ለቤተሰቦቹ ይመልሳሉ ማለት ነው። እንደዛ ነው። ሌላ ነገር የለም። ልጅ ኔቨር የለም። በቃ ወዳችሁም ጠላችሁም ተቀበሉ። ይሄ መጨረሻ ላይ ሀቁ ይወጣል። ለዛሬ ቢዋሹ ማለት ነው ነገ ሀቁ ይወጣል። ተመለሳችሁ ወደ ኋላ ተመለሳችሁ ቪዲዮውን በደንብ ይዩት ማለት ነው። ከመጀመሪያ ቀን ጀምሮ ውሸት ነው እስካሁን እየሰሩት ያሉት። የሽንት ምርመራ ብላ እንኳን የመጣችው ሽንት ላዩ ላይ ስትጨምር ነው። ይሄው እርጉዝ ነኝ ብላ ስታሳየ ነበረ። ለምን እሷ የምታሳያቸው በጎች ስለሆነ ምንም ማቁ ስለሆነ የአረብ ሀገር ሰገጤና ፋራዎች የገጠር ልጆች ስለሆኑ ማለት ነው። ተመከሩ በቃ። እነሱ ድራማ ነው የሚሰሩት። እናንተ በቃ ይሁት እኮ ቪዲዮ እኮ ችግር የለም ይስሩ። ግን ለምንድነው እውነተኛ ታሪክ ነው ብሎ የሚሰሩት? ድራማ ነው ብሎስ ቢሰሩ እኮ ህዝቡም ይሄን ያህል እነሱን አይቋቋምም ነበረ። እናንተም እንደዚህ አትጃጃሉም ነበረ። ሄዱ አሁን ቤቱን በኖራ አድርጓትና አልጋ ፈርሹና እንደዛ አርግታችሁ ጠብቋት ማለት ነው። ወልደ ትመጣለች በኖረው ወይ የሰው ልጅ ይዛ ወደ እናንተ ትመጣለች ማለት ነው። ወለድኩ ብራ ሰው በዚህ ልክ ይዋሻል እንዴ? ሰው እንደዚህ ይጃጃላል እንዴ? በዚህ ልክ ሰው ፈጣሪን አይፈራ እንዴ? ማን ያየኛል ብል እኮ ሰው ፈጣሪ ያየኛል አይልም እንዴ? የቡታጀራ ዩቱበሮች እኮ ጠየኳቸው እኔ እውነት ሚች ልጅ እርጉዝ ናት እንዴ ስላቸው አረ ምንም የለም ድራማ ነው አሉ። እነ ጽጌም ያውቃሉ፣ እነ ዳኒ ያውቃሉ፣ ሁላቸውም
ባለፈ አንበሳ ፊዮና አወረደች የምትሉ ማለት ነው እናንተ ቆሻሻዎች። ፊዮና እኮ ከዚህ በፊት አንዲት እናት እኮ ብር ሰጥታ እኮ መልሽ ብላ የተቀበለቻት ልጅ ናት። ፊዮና ግን ለሩታ አንበሳ የምታወርደው እሷ ራሱ ታውቃለች ጨርቅ እንደሆነ ማለት ነው። እና አቤላ ራሱ ሁላቸውም ሲስቁ ነበረ። እናቷ ራሱ እኮ እንደዚህ ስትተውን ደስተኛ አይደለችም። ግን ምን ታደርግ በቃ እሷን ብር ስለሚከፈልለት ውስጧ እያመመ በልጇ ላይ እንደዚህ በክብሯ ሲጫወት ውስጧ እያመመ ነው። አላያቸውም እንዴ እናቷ ምን እንደምትመስል? ከዚህ በፊት እኮ ከሜላት ጋር ስትሰራ እንደዚህ አይደለችም። አሁን ፊቷ እኮ ከሰል ሆኗል ማለት ነው። ውስጧ ግን እየተቃጠለ ትሰራለች። ለምን እንደምትሰራ ግን አላቅም። እናቷ ራሱ ለብር ብላ ማለት ነው። በጣም ያሳዝናል። ግን እነዚህ ቤተሰቦች ህይወት በጣም ያሳዝናል። ምን አይነት ርካሽ ቤተሰብ እንደሆኑ እኔ አላቅም። ከየት እንደመጡ ርካሾች